ያለኝ ያነሳይ ማለት ነው። አሁን እናንተ ግን ፕራንክ ነው እያላችሁ ነው ወይስ ምን እያሰባችሁ ነው? አላቅም ጨንቆኛል። ማታ በጣም ከፍቶኝ ነው ያደርኩት። ማዚ ቤት እኮ የሆነ ነበረ እንደወጣ ነው ማረኝ። ወይ ደህና ዋሉ። ወልተኛ ነው። እሺ እንግዲህ ፈበቷል አላለች። በነገራችን ላይ ሸዋዬ ማለት ነው ቀን ነው የሚተኛ ማታ አተኛም። የትኛው የኩስታውንም ተኝተሻል ወይ የካናዳ ነሽ እንዴ? አዎ ካናዳ። የዱባይ ካናዳ ወይ የማን? የሳውዲ ካናዳ። የሳውዲ ካናዳ። አይ ኖ ሳውዲ አንቺ ቀን መተኛት አይቻልም እንዴ? እሷ እኮ ማታ አትተኛም። ማታ ስለማተኛ ቀን ነው የምትተኛው። አዎ አንቺ ቀን እንቅልፍ ጥሩ አይደለም። የምር ማታ ይሻላል። በቃ ደህና ደሬሽ ሸዋዬ ተኝ። ተሰናብቻቸውና ሰዎችሽን ደህና ደሪ እናቴ፣ ደህና ደሪ። ያንቺ ያው ለሊት ስለሆነ አሁን ደህና ደሪ። የሆነ አየር ነገር ምናምን ካየሆነ እንቅልፍ አይወስደኝም። ጭልም ካላለ ለምን ነው? ቀን እንቅልፍ አይወስደኝም። አይ ትሬኒንግ አሁን በረመዷን ቀን ነው የምንተኛው አይደል? አዎ። ኧረ እኛ ቤት የለም ሁሌ ቀን ስለምተኛ። ኧረ ሁሌም ሳውዲ ማታ ነው የሚተኛው። ቀን እንድተኛ አይፈቅዱም። ረመዳን ለራሱ ቀን አይተኛም። ኧረ እኛም ቤት የለም። እንደዚህ ሆነ የምነሳው። ኧረ እኔ ጧት አስሬ ነው ስራዬን ጭርስርስ አድርጌ አስሬ ሱብሄን ሰግጄ እተኛለሁ። ለዙሁር እነሳለሁ። ከዛ ዙሁር የቆምኩ ያው ሱብሄ ማለት ነው። ወይ ያው ጠዋት እስከ 10 ሰዓት እስከ 11 ሰዓት መተኛት ትችያለሽ። ከዛ የበለጠው አይሰጡም። እንዴ ያ ነው። ማታ ስንት ሰዓት ትተኛለሽ? ማታ 4 ሰዓት 3 ሰዓት ደህና ናት አለ። እንደዚህ ከተኛሽ ዋው 11 ሰዓት ድረስ ትተኛለሽ። የኢትዮጵያ 3 ሰዓት እኔ 6 ሌሊት 12 ሰዓት እገባለሁ። ጠዋት 1 ሰዓት 12 ሰዓት ነው የምነሳው። ስራ ይሄዳሉ፣ ትምህርት ይሄዳሉ። ምንም የዘንድሮ በተለይ ምንም አያውቁም። ኧረ የዘንድሮ ከባድ ነው። ታው ብቻ አልሐምዱሊላህ አለፈ። አዎ ወላሂ አንዷ ትሄዳለች፣ አንዷ ታስነሳኛለች። ከዛ በቃ በጠዋት 12 ሰዓት ነው የምነሳው። ከዛ በዛው ቁሜ እስከ ሌሊቱ 12 ሰዓት እቆያለሁ ማለት ነው። ግን ሳውዲ ስራ ይከብዳል። ሳውዲ ረመዳን ያስጠላል። ፍጥሬራት ቁጥ ይበላሉ። ግን ለማሰሪያ ሩዝ ይሰራል፣ ዶሮ ይወጣል። እዚህ እንደዛ የለም። እዚህ ደግሞ እኔ የምሰራበት ቤት እንደዛ ነው ሀቢብቲ። እኔ የምሰራበት ቤት እንደስ የፈጣይራ ሁሉን ነገር ልክ እንደ ሳውዲ ማለት ሁሉን ነገር ሐላ ሳይቀር ምን ሳይቀር ትሰሪያለሽ። እንደገና ያንን ያፈጠሩበትን አጣጥበሽ ስታበቂ ዶሮ ወይንም ለሐም ታወጫለሽ። እንደገና አንድ ብለሽ ደግሞ ወደ ስራ ትገቢያለሽ። አንቺ ረመዳን ላይ ገና እንኳን ዱባይ ብዙም ቤት አታጸጅማ። እዚህ ጽዳህ ጨርሰሽ ነው ሁሉንም ነገር ምሳሌ የምር አይሰጡሽም። እሺ እየተረገሙት ናቸው። ኧረ ወይ ጽዳት እኮ ረመዳን የሌለበት ጊዜ ላይ እንደምታጸጂ ነው የምታጸጂው ጽዳቱ እና ይታወል እንዴ በአንድ ቀን አይደል የሚያገሙት። ከባድ ነው እንጂ ያዋለበት ነው የሚመስለው። አንድ ቀን ዛሬ ጌታሽ ነገባት ሂጂ ክላሳቸው። ኧረ ተይ አያዝኑማ እንደዚህም። ኧረ ወይ ምን ያዝናሉ? አዘንታ እናቴ የእናትም ልጅ ማዘኑን ትቷል። አሁን እንኳን እነዚህ የሰባት ባዳ ከባድ ብቻ እሱ ይሆናል። አሁን ደግሞ በጭንቀት ላይ ጭንቀት፣ ስራው እንዳለ ሆኖ በስራው እንትን ትያለሽ። በቃ የኔ ደግሞ ሴትዮ ትንሽ ነቀል አደረገች መሰለኝ። በቃ
ዛሬ ምን አይነት ቪዲዮ ይመጣል? ወይኔ እኔ ማታ ማለት ነው ማታ የተለቀቀው ቪዲዮ እያየው ማለት ነው። ነገ የሚለቀቀው ነገር እያሰብኩኝ ነው ያደርኩት። እኔ አላይም ብዬ ሀያትን ለራሱ እንዳታይ ብያት ነበርና ክፍል ስገባ አላስቻለኝም። ከፍቼ ነበር ዝም ብዬ ተውኩ ማለት ነው። ክፍል ስገባ አላስቻለኝም እና አንቺ ምን ሌላ ማለት ነው ካወቃችኋት ሌላ አለች። ሰሞኑን ጠፍታለች እና ሌላ ከዛ ጠፍታ ነበር። ፕሮፋይሏን አጥቆራ ነበር ምናምን ትናንትና ትዝ ብለሽ ነው ሀይሚና ብሩክ ተለያዩ ብለው ትዝ ብለሽ ነው አይለያዩም ቪዲዮውን አትይ በሰላም እስከሚመጡ ብላ ጽፋልኝ ወጣች። ከዛ ከፍቼ ነው እናቴ የተውኩት። ግን አላለፈኝም። ቲክቶክ ላይ ያየኋቸው እየቆረጡ እያመጡት ባሰብኝ። ይገባኛል። አላይም ብለሽ እንኳን ስልክን ዘግተሽ ብትቀመጪ ራሱ ሀሳቤ ሁሉ እዚህ ጋር ነው። አዎ ያምን ልብሱ ነው የሚያስጨንቀው። እኔም አሁን የአንዱን ሰላም ሲሆን ማለት ነው የአንዱን ፎይ ስል የአንዱ ይተካል፣ የአንዱን ፎይ ስል የአንዱ ይተካል። እኔም አንዴ እንቅልፍ ሊወስድ ስል 2 ሰዓት ላይ ተነስቼ ቪዲዮ ሰርቼ ተኛሁ። ወይኔ አንቺ ነገር ወደ ዳና ሲሆን ምንም አይመስልም፣ ግን ነገር ሲፈጠር ማለት ነው ያስጨንቃል። እንግዲህ ወላሂ ያሳዝንልን አላውቅም። አረ እንደው እኔ እንጃ መቼ ይሆን ይሄ ምትግድ የሚወለደው? እያስጨነቀችና ያለችው ዙሮ ሀይሚ ናት። ያሳዝናት ለኛ እንግዲህ እኮ ሀይሚዬ ትላንትና እንዴት እንዲያሳዝነችን በኢየሱስ በጣም የሚያናዱ የሚሳደቡት ምን የሚሉት የስድብ ናዳ ነው፣ የስድብ ናዓላ ነው የወረደባት። ሱብሃንአላህ ምን አረገች? አንቺ በእናታችሁ እነዚህ የሚሰድቡ ሴቶች በእናታችሁ እኔን እነሱ እኮ ነው እያቃጠሉ ያሉት እንዴ! አቃጠሉን። ወይኔ ስድቡን ተውት። ስድብ እናንተ አሁን አትመርቀቱ። ምክንያቱም እሷ ታውቀዋለች እንደሚያሰድብ የምር እኔ ማታ ቪዲዮ ሰርቼ ያለው ማለት 2 ሰዓት አካባቢ ላይ ለናዚህ ማለት ነው የሚሰብረው እኮ እዛ ነገር ላይ ብትኖርበት ነው። እሷ የሌለችበት ነገር እስከሆነ ድረስ ትወና እስከሆነ ድረስ ለእሷ ምንም አይመስላት። ይሄ ድንቁርናቸውን ነው የሚያሳየው። በቃ ይደብራል የምር። አንቺ ትንንሻሞች ቢሰድቡት አሪፍ ነው። ትልልቃሞች እኮ ነው እየሰደቡት ያሉት ባለትዳሮች። ምን አገባል? አየሽ እሷ ራሷን ዝቅ አድርጋ የሚያደርግ ፍራንክ እኔ በጣም አሁን አልወደድኩትም። ቢነግሯት በጣም ደስ ይለኝ ነበር። አሁን ይሄ ነገር ለሱ ነው እንትን የሚለው ይሄን ቀለበት እያረጉ እያሸማቀቁት ይሄን ልትአስተምር ነው። እንደሱ አትበሉት በማለት ነው። እና ደግሞ እሱን ለማሸማቀቅ በፈለግነው ሰዓት እናደርጋለን በማለቷ ነው ይሄን ለማሳየት። እና ደግሞ ሰዎች ደግሞ አሁን ይሄን ጥሎሽ ይሄዳል ጥሏት አለመሄዱን እንደዚህ ያለ ጠንካራ ባል እንዳለ ጓደኛ ፍቅረኛ እንዳላት ለማሳየት አሁን ለሱ ብላ ነው ይሄ ነገር እንደዚህ እኔ እንደገባኝ እንደዛ ነው። ይሄን ነገር ጠንካራ መሆኑን ለማሳየት እና ደግሞ እሷ በደንብ አርጋ እንደው አሁን የእውነቱን ነው ማለት አሁን እሷ በደንብ አርጋ ብዙ ነገሮች ብዙ ጉድለቶች አልነበረው። እሱን በደንብ ጠንካራ እያረገችው ነው። ጉድለቱን በፍራንክ እያረገች በደንብ ባርጋ ጠንካራ ነው ያረገችው እሱ ማለት ነው። እውነቴን ነው። እሱም ደግሞ እንደዛው በጉድለቷን እሱ ይሞላላታል። እሷ ደግሞ የጎደለውን ነገር ጠንካራ እያረገችው ነው የሄደችው እና አሁን በዚህ እንዴት አድርገው ይሰድቧታል? እኔ በዚህ የሚታየኝ እንደዚህ ነው። እሱም ጉድለቷን የእሷ ድክመት እሱ ያጠነክራታል። እሷ ደግሞ የእሱን ማንነት ያወቁት በእሷ ፍራንክ ነው። እኔ እውነቴን ነው የምላችሁ። ማንነቱን ያወቁት ድሮ ባውቀውም በጣም ጥሩ ልጅ ነው፣ የዋህ ልጅ ነው፣ በጣም ጥሩ ልጅ። ግን ደግሞ ብዙ አይነቶች አሉ ወንዶች የሚያደርጉት ነገር። በእሷ ፍራንክ የእሱን ማንነት ያወቁት በሱ ነው። እውነቴን ነው የምላችሁ። ስለዚህ በጣም ነው የወደድኩት። በጣም ነው ግን ዝቅ እያደረገች ራሷን ይሄን ሁሉ ብትናገር ደግሞ ፍራንኩ ሲያልቅ ይሄን ተንትና
ይሄን ያረኩት ለዚህ ነው፣ ይሄን ያረኩት ለዚህ ነው ብላ ብትናገር በጣም ደስ ይለኝ ነበር። ግን ደግሞ አትናገርም። በቃ ይሄን ነው በትንሿ በቃ እና ስድብ አይገባትም ለማለት ነው። ስድብ አይገባትም። አዎ ይሄ ነገር ሲያልቅ በርቅ መሆን የለበትም። ፕራንክ ነው ተብሎ ነው መሆን አለበት ማለት ያለበት ስሟን እንትን ለማለት ይሄ ብቻ ነው የምፈልገው ነው። አዎ ይሄን ያረኩት እናንተ ቀለበት እያላችሁ ቀለበት ምንም እንደገና ደግሞ ቀለበት ተደርጎ አሁን አንድ እኔ ደግሞ በሷ ያስኩት ቀለበት ተደርጎ እኔ አልፈልገውም ብለሽ ቀለበቱን እንኳን ብትተዩ ያ ነገር ግዴታ የሆነ ከባድ እንትን እንደሚያመጣ በቃ ቀለበት እንደገና ደግሞ ስለተደረገልሽ ሰው ጋር እንደማትኖሪ ሌላ ሰው ወድሽ ሰው ጋር እንደምትሆኝም ያሳያል። አዎ ብዙ ትምህርት አለ። አለው ግን በጣም ኧረ ስንት ቀን እኮ ዛሬ አላህ እናንተ ሰላም እኛ ስራ አልጨረሰንም። እሺ አሁን እሱ ታዲያ ለምን ጀግንነቱን አሳይቷል። በእርግጥ ተጋፍቷል። እሺ ለምን አሁን እኔ በቃኛላ እኔ ደግሞ መሰለኝ ስለሃዩ እኔ ደውነት ደግሞ ይሄ ማን ነው የሚባለው ልጅ ጋር ተመካክሮ ብሩክ የበልሱ ፕራንክ እያረጋት እንደው አላውቅም። አሁን አልፈልግም ያለው እንለያያለው እንደዛ ይመስላል። ግን ልጅየውን ማታ ሄዱ አግይቶ አስጨንቆት ኧረ ስራ ነው ምናምን ብሎት እንደሆነ እንጂ እንዴት ይነግረዋል? ላይ የዛለታ ቁጥር የተቀበለለት እኮ ደፈርቻለሁ ብያቸዋለሁ እኮ እሱ ነግሮት እንደው እንዴት ሊነግረው ቻለ ብዬ እኮ ነው። አይ ወላትም ዝም ብሎ አቀመጠ። በነገራችን ላይ ማታ ሄዶ ሳያገኘው አይቀርም፣ ማታ ያስጨንቀው አይቀርም። የዛለት ሳዳስጨንቀ ይናገራል። እዚህ ቤት እኮ ዛሬ የሆነ ድግስ ነገር ነበረና እንትን የቀብር ስነ ስርዓት ዛሬ ያለ እያለች ነበርና ጠዋት ማለት ነው ማታ ቀበርና አይደል እንዴ ጠዋት እየተባለ ጠዋት ገስት ሰርተን ዘግዝቀን ምን ተፈጥሮ ነው ያዝ አድርጉ እኮ ነው እያልኩ ማለት ነው። እንግዲህ ቻው ይቺ ልጅ መጣችብኝ፣ እኔ ልወጣ ነው። ቻው እናንተ አዳር እንዴት ነበረ? ዳሩ እየተገላበጥን እንደ ቆሎ እየተገላበጥን አድረናል። በቃ በስለናል፣ አረናል። እንግዲህ አረናል እንደ ቆሎ። ወይኔ እናቴ ዛህራ ደግ አስገባሽ። አህሰን አይዟችሁ፣ ያልተማሰለ ቆሎ አይዟችሁ። እናንተ ንገራቸውማ እንትን እኮ ብለዋል። ሃይሚና ብሩክ እኮ ሸር አድርገዋል። ለሁሉም ነገር ፍቅር ያሸንፋል ብለው ተቃቅፈው ሂዱና ቦታዋል። ውሸታ የት እኔ ውሸት አላወራም። ምን እንዳለ ታውቂያለሽ? ሃይሚ ሁሉም ነገር ፍቅር ያሸንፋል ብላ በደንብ ተቃቅፈው ፖስታ ተይ ዛህራ ተይ ነገር አንሻ ሄደሽ የኔ አይመለከተኝም። ፍቅር ያሸንፋል ብለው ፖስታ በዩቲዩብ ነው። ዝም ብላ ነው አንቺ እባክሽ ሂጂ ሸቃላ ሁላ ዝም ብላችሁ ሂዱ። ዝም ብለሽ እንዳትሄዱ ዝም ብላችሁ። አሁንም ፍቅር ያሸንፋል። ማሸነፍ ያሸንፋል ፍቅር። አንቺ ኤደን ግን እኔ በማድበት ለምን ትመጫለሽ? ዘቀዘቀችኝ እኮ ማናት? እውነቷን ነው። ማናት? ዘቅዝቂያ ደፋ ኧረ ዘቅዝቂያ ተው። እኔ ዛህራን መዘቅዘቅ ካማራችሁ ማለት ነው ከፋሲል ጋር አጣምሩ። ፎቶ ልላክላችሁ በውስጥ ፋሲል ጋር አጣምራችሁ ሌላ ኩሽታ
መጀመሪያ ብሩኬንና ሀይሚዬን ያጣመርናቸውን ይጣመሩ። ከዛም በኋላ ስሙ አንድ ነገር ብቻ ተባበሩኝ። እኔ እህታችሁ አይደለሁም። እኔ በመዳም ቤት አይደለም የምኖረው። ኦኬ አንድ ነገር ብቻ ታዲያ አንቺ እህታችን ሆነሽ በመዳም ቤት ብትሆኚ መተሽ ልጆች ውስጣቸው ቆስሏል መተሽ መጫወቻ ታረጊያቸዋለሽ። በጣም ስም አሁን ዝም በይ ልንገርሽማ። እኔ አንድ ነገር ብቻ ተባበሩኝ። ፎቶ የጨረቃ ፋሚሊ በሙሉ አንድ ፎቶ ልላክላችሁና የፋሲል ፎቶ አላቸው። ይቺ ናት እኮ የልጆቹ እናት ናትና አዘቅዝቁት እያላችሁ የኔ ፎቶ ጋር ፖስት እያደረጋችሁ ሸር አድርጉ። በቃ የሆነ ፌመስ አልኩኝ። እኔንም ምን ችግር አለው ፌመስ በሆን እኔ ከሱ ጋር አሁኝ የሆነ ሰዓት ላይ ቀን ሊወጣልኝ ይችላል። ቁም ነገር ልላክልሽ። በፋሲል ነው ቀን የሚወጣልሽ? አዎ ላኪልኝ፣ ያደርግልሽ። አይደለም የፋሲል ጋር ቀን ይወጣልኝ ሰው በስነ ስርዓት ማለት ነው። ይቺ እኮ ሚስቱ ናት እያላችሁ የሚሉት በእናታቸው የሚሉትን እንስማ። ኖርማል ነው። እኔ ችግር የለብኝ። የእውነት እኮ ሚስት አለው። አንቺ ነው አማረረች እኮ እኔ ቁም ነገር ነው የማወራው። የሚሉትን መስማት እፈልጋለሁ። እኔን ማለት አጥበው ነው የሚያሰጥ። ሚስት አለው እንደ አንቺ? ኧረ ሚስት አለው፣ ባለ ትዳር ነው። እኛ ምን አገባን? ባለ ትዳር ሆኖ ማን ተጃጃላ ነው? አንቺ ጥሩ አይደለም እንደሱ አትበይኝ። ያት እንዴ ባለ ትዳር ከሆነ ሰው ትዳር ገብቶ ማን አበጣብጥ ብሎታል? ሽቀል ፋሲል ይሄ ኧረ በእግዚአብሔር እሱ እኮ ጭንቅላት የለም። በእግዚአብሔር ይሄ ነው ውሰጂው። ኧረ እና ዝም በይ አንቺ። ኤዱ ፎቶ ልላክልሽ። እኔ ፎቶ ልላክልሽ ነገር በውስጥ ልክልሻለሁ። እኔ እኮ አንቺ ፋሲል አምኑ ሄድኩ እሱ ነው በሱ ነው ስምቶኝ። አይ እኔ አሁን ማለት ነው አይመለከተኝም። እንደዚህ ያዳችሁ እኔ ፋሲል አምኑ ነው የሄድኩት ከሌላ ቦታ ፋሲል ነው የሄድኩት። ደግሞ ይሄ ፋሲል የት ሄደሽ ይሆን? አይ ፋሲል የሚያውቀው ፋሲል ነው የማውቀው ፋሲል። እኔ እኮ ኤደን እኮ የምታወራው ነገር እንደማይገባት እኮ እኔ ድሮም ነግራችሁ ግራግር ናት። ሌላ ፋሲል ነው ያሰብኩት እናቴ። ይሄ ፋሲል እንትን እረስቸዋለሁ። ምንድን ይሄ ደግሞ ልቤን ያቆሰለው ሰው ደግሞ እሱንማ ሮዚ ጋር ነው የምናጣምረው። አነጋገሩ ሁላ ደስ አይልም። ፍራንክ ቢሆንም ደረቅ ነው። ኧረ በእግዚአብሔር መድረቅ ማለት ነው። ሮዛ ጋር እናጣምራለን። ሮዛና እኔ ጋር አጣምሩኝ። እኔም እህታችንን እንደዛ አይነት ሰው አንሰጥላት። ንግግር ለማያውቃንስ የመደም ቅመም ጋር አናጣምርም። በቃ ለምን መሰላችሁ? እኔ ማወቅ እፈልጋለሁ ምን እንደሚሉ ምን አጥበው እንደሚያሰጡኝ። አዎ ግጥሙን አግኝቷል ይሻላል ምናምን ነው የሚሉት። እሱ ማየት እፈልጋለሁ። ቤተሰቦችሽስ ቢያዩብሽ ቢያዩት ምን ችግር? ኖርማል ነው። ኦልሬዲ ሚዲያ ላይቭ ላይ ወጥቼ እየተቀደልኩ አይደል? ወይኔ እኔ የለሁበትም። አንድ ጅል የሆነ ባላለኝ ፍቅር አሰጣጥ የማያውቅ እሱን ሲያይ ያው ይፈታኛል። ተገላግል አረዋልሽ ይርያል እንደ ሰሙሽ እንደ ዘይት አሁን መሄድሽ ነው በቃ ዩቲዩብ ምን አገባኝ ታዲያ? የራስን ቆሳሳ ይቅርብኝ። አና ይቅርብኝ። ኮሜንት የጻፍሽው አሁን ፎቶ ልላክልሽ። ሃይ በይ በውስጥ ልክልሽ። የሚያዋጣውን ልጥፍ አድርጋ ይቅርብሽ ሁናቷን ይቅርብሽ እያለች አንቺ ይቅርብሽ እህታችን ነኝ እንዳረግጡኝ እያለኝ እህታችን ደግሞ ጨልለሽ ማለት ነው። ጨልለሽ ደግሞ መልሶ ደግሞ አማኑኤል እንዳናስገባሽ ለምን መሰለሽ? እኔ ኖርማል ደግሞ እኮ እንዴት አባቱ እንደሚያምር ወንድ ነገር በቃ በማይመጣ ስለመጣ በጣም ነው የሚያስጠላው። አሁን እኔ ፊቱ እንዴት ያለ እንዲሆን እንኳን ይቻላል። እኔ ጭራሹን ጨገራ ሲያስጠላኝ ምንም ነገራቸውማ። አንድ ሰው እኮ ማለት ነው የማትወጂውን ሰው ስታይ እኮ ምንም ቢያምር አይታይሽም። ማየት ያለብኝ ቦታ ስላየሁት ፊቱን እንኳን እንዴት ያለ እንደው አላየሁትም። ወርቅዬ ማለት ነው የማየው። ኤደን እንዴት ነሽ እያለችሽ ነው ሀኒቾ። እንዴት ነሽ? እኔ ማለት
ወርቅ እያወጣሽ የኔ ማር ሰላም ነሽ? እባክሽ አሁን እኮ ሰላም አልሆንኩም። ሀንቾ ምን አንቺን እሰማለሁ። አንቺ ትንሽ ሰው አይታያትም። ይቅርታ አድርጊላት። አዎ የኔ ማር እባክሽ ሙቻለሁ። ለምንድን ነው የሞሽት ፍቅሩ? አሁን በፍቅር በእግዚአብሔር በእነሱ ሙቻለሁ። ሀይኔ እባክሽን ሀይሚዬን በጣም በጣም ያመኛል። እነሱ ፍቅር ሲመጡ ተስፋ ስጭን እስኪ። እሺ አውሪ የኔ ማር አውሪ። ገዳይ ነሽ አንቺ እኮ በጣም ወዳት። አሁን ዛሬ አበረታቷት እናንተ አዳምጧት ትለፍፉ። አሁን ዛሬ በምን እንደሚመጡ ታውቃላችሁ? ብሩኬ ምን እንዳለ እንደሚመጣ ታውቂያለሽ? ገዳይ ነሽ በፍቅር ገዳይ ነሽ እያለ ነው የሚመጣው። እንደዚህ እያልሽ ልቤን አንጠልጥለሽ በኋላ መታመም አልፈልግም። እንዲያትይኝ በቃ ዝም ብለሽ ታንጠለጠለ እኮ ቆይ አልወደቀም እንጂ በጣም አሁን ተሰባብሯል። መልካም ነው የቀረኝ እንዴ የለም በፕላስተር ይገጣጠማል። የተለጠፈ ነገር ምንም ዋጋ እንደሌለው ስሙ። ብርጭቆ አለች የሰበረውን ሳይሆን ያነሳውን ነው። አንቺ ደግሞ እዛ ጋር እነሱ በፍቅር ሲመጡ የአንቺ ልብ ተሰባብሮ የሚያነሳው ይጠፋል። የራስሽ ጉዳይ። እኔ ጥግንግን ይላል የዛኔ ችግር የለውም። የዛኔ ሆነ አታውቂም። እና ሀይሚዬ ሲመጡ አልኩሽ። ብሩኬ ዛሬ የሚመጣው ሀይሚዬና ብሩኬ ሰላም ሆነው ሲመጡ ነው እኔ በጣም ደስታ የሚሰማኝ። መርፌና ትንሽ ታዘዘልኝ። በቃ አመሰግናለሁ በጣም። አሁን እኔ ወድሻለሁ። ኧረ መርፌ ማላዳነኝ እኔ አሁን ኧረ ተው ሀይሚዬን አትስደዋት። እሷ የምታስተምር ስማርት የሆነች ነች። እንዴት ይሰድባታል? አንቺ አይሻ ተብዬዋ ሴትዮ ማለት ነው። እዚህ ሆነሽ እንደስ ደውሎ አታንሺው። ምን ልታረጊ መጣሽ? እዚህ አይቺሽ አማት አደሰም ጋር እኔ ጥዬ ልጅ እንደውልኝ አንተ ሰደኝና ኤደን ግን ትናንት አይተሻል ቪዲዮ? አይሻ በጣም ከፍቶታል እንዴ? ምንድን ነው የምትይው? እንደው አንቺ ግን አንቺ ሴትዮ በማርያም እኔ እንደሚመስለኝ እኔም አሁን እንትን ፍራንክ እያደረጋት ነው የሚመስለኝ። ግን ደግሞ እኔ እንጃ እግዚአብሔር ያውቃል። ማሰብ እኮ እሱን ማሰብ አላውቅም። ግን የእኛ መላ ነው ይሄ የእኛ መላ ነው እኮ። እንደዛ የሚያደርጋት ከሆነ የምሯ ተጨነቃ ትናገር ነበር እኮ ነው የምልሽ። እኔ ውሸቴን ነው ብላ እሷ እኮ ልትናገር ፈልጋለች። ምንም እንደሌለን ተናገር ብለዋለች እኮ። አሁን እኮ ብሩኬ ነው ለመስማት ያልፈለገ እንዴ። ፍራንክ ጀምሮ ነው የመሰለኝ። አሁን እኮ ንገረው ያንን ማንን በስሙን መጥራት አልፈልግም። ይሄ ሰይጣን አሁን ምን ትለዋለች? ንገረው ለብሩኬ ንገረው ምንም እንደሌለነ ተለዋለ አለችው። አሁን እሱን እንትን አላለም። ብሩኬ መስማት አልፈለገም ያኔ ማለት ነው። እሱ የሚመስለኝ ከዛ ልጅ ጋር ተነጋግሮ ፍራንክ እያረጓት ነው የመሰለኝ። ነግሮታል ፍራንክ መሆኑን መሰለኝ። እኔ እንጃ እንግዲህ እኔ እንጃ እግዚአብሔር ያውቃል። እኔ እንጃ አክሽን እኔ በጣም ነው ተፈከለ ማና ካንቾ የኔ ማር እኔ እኮ አላለብኝታች እኔ ችግር አለኝ ስለምነዳ ምን እያለሽ ነው? የሀንቾ ስሙልኝ ስሟት በደንብ ጥሩ ነው የምትናገረው። እሺ ላምብልሽ በጣም ወዳለሽ ኤደን ምን እንዳለች እሺ ችግር የለውም ብትሰደብም እሷ መቼም አትሰማቸውም አለች። ከዛ ብሩክና ፋሲል ተመካክረው ሀይሚን አጨለሉብን። እውነቷን ነው እኮ እውነቷን ነው። እሷ እውነቷን ነው። እንደዛ ከሆነ ደስ ይላል። ግን እንዴት ተመካከሩ? መቻየት እናንተ ግን አንድ ነገር ላውራ በእናታችሁ ስሙ ልንገራችሁማ። እነዚህ ልጆች እኮ የሆነ ሰዓት ላይ
የሆነ ሰዓት ላይ ሃይሚ ብሩኬ ፕራንክ ሲያደርጋት ዙራ ፕራንክ አድርጋው የለ። አሁንም ብሩኬ እኮ ዞሮ ፕራንክ እያደረጋት ነው። ብድር በብድር እየመለሰ ነው። ምንም የሚያንጫጫ ነገር የለውም። ታዲያ ዘኔ ይኸውልሽ በስንት ነው ፐርሰንት? ይሄ እውነት ነው የምለው በ80% ነው፣ ሙሉ በሙሉ አይደለም። በኤዱ አዳምጭኝ፣ ኤደን አዳምጭኝ። 100% እርግጠኛ ለምን መሰላችሁ? ብሩኬ የሆነ ሰዓት ላይ ራሱ በሱ ልጅ አለኝ እንኳን ብሎ አውቆ ፕራንክ ያደርጋት። ልክ ምጥት ብላ ማለት ነው እቅፍ ስታረገው አውቆ ጎኑን ሰጣትና ልክ እንደከፋው ሰው ሆነ። ብሩኬ ፕራንክ ሲያደርግ ጎኑን ነው የሚሰጠው። ስለዚህ እንደገና ደግሞ እንዲላል ኮስተር የሆነ ፊቱ ላይ እኮ ይነበባል። የእሷን ፊት አላያችሁትም እንዴ? የሃይሚ ፊት እኮ ትናንትና ደግሞ ለምንድነው ሰላም ያላላት እያሉ ትናንትና ሰላም ያላላት ለምንድን ነው? ትናንትና ሰላም ያላላት ደግሞ ለምንድን ነው? በዓላት ነው አይደለም። በዓል ብቻ ሳይሆን በዓል ነው ሪል እንዲመስልለት የሚሰራው አንድ በሉ። ሲቀጥል ደግሞ ትላንትና ጥሏት ሄደው ከትላንትና ወዳ እሱ እያወራ ጥሏት ስለሄደ እሱም ጥሏት ሄደ እልህ ስለሆነ እንደገና ሲቀጥል ደግሞ ብሩኬ ፕራንክ ታረፍ ፊቱ ያስታውቅበታል። በደንብ አላያችሁም ማለት ነው እናንተ። ፊቱ እኮ ያስታውቃል፣ ይነበባል። እንኳን በደንብ ሙሉ አላየሁም እንዴ ሙሉውን ሳታው ለምን? እኔ እኮ የምትገርሙኝ ነገር ከታይ ሆናችሁ የምታዳምጡትም እዚህ ያላችሁ አንድ መልእክት ልናገር። የሆነ ቪዲዮ ስታው እነሱ እንዲያድጉ ከሆነ የምንፈልገው መጥፎም ይሁን የሚጅልም ከከፈታችሁ ጀምሮ ጨርሱት። ለምን አሳልፋችሁ ከሆነ ለእነሱ ጥቅም የለውም። ደግሞ አትበሉ። ሳይሰሙ ደግሞ አስተያየት የሚሰጡት እኮ የሚያስገርምኝ አርገው የሚያስቀምጡ መስማት አለመስማት ሳሰሚ እንዴት ይሰጣሉ? ልንገርሽማ ኤደን መስማት አለመስማት ሳይሆን አሁን እኛ ሃይሚንም ብሩኬን የምንገድፍ ከሆነ ቪዲዮዋቸውን ስናይ ላይክ አድርገን ካልጨረስነው ለነሱ እኛ እዚህ ጋር እናንተ እዚህ ጋር ላይ ከፍተን ብንንጫጫ ለነሱ ጥቅም የለውም። ገብጨርሰን ካላየንላቸው ይሄማ አንደኛው ነው። ሁለተኛ ደግሞ የሚያስፈልግም ማየት ካልፈለጋችሁ ከፍታችሁ ተውት፣ ይቆጥርላቸዋል። ቪው እኮ እኔ በሁለቱም ስልኬ ከፍቼ ትቻለሁኝ። በሁለቱም ስልኬ ነው የከፈትኩት። ግን ደግሞ አንድ ነገር ደግሞ ልንገራችሁ፣ እማውቀውን ነገር ደግሞ ልንገራችሁ። ቢቶክ ማለት ነው የሆነ ጀምራችሁ አቋርጣችሁ ዘግታችሁ መልሳችሁ ብትከፍቱት አይቆጥርም። ከጀመራችሁ ጨርሱት። ጀምራችሁ ከተዋችሁ መልሳችሁ ብታው አይቆጥርም። ለነሱ ጥቅም የለውም። ስለዚህ እባካችሁ ቪዲዮውን መጥፎም ይሁን ጥሩም እውላቸው ይጠቀሙ። ሻዋዬ ሳቢያት አንቺው ትንሽ ላውራ እያለኝ ነው። ሳቢያት እስኪ አሁን እሺ፣ ዛህራ አንድ ጥያቄ ጠይቀሽ ጠይቂ። መልሶ እያደረጋን ነው እንዳንል ሃይሚ መቼ ፕራንክ ነው አለች ነው አይደለም? ሃይሚ ፕራንክ አላለችም። ብሩኬ ደግሞ ፕራንክ እንደሆነ ገብቶታል። የሚገባበት ምክንያት ለምንድን ነው? ሃይሚን እኮ ከራሱ በላይ ያምናታል። በመቶ ስለሚያምናት በአጭር ጊዜ ውስጥ ቀለበት እንደማታረግ ስለሚያምን ፍራንክ መሆኑ ስለገባው ገልብጦ እያደረጋል ነው እንጂ እኛ እኮ ዝም የምንጫጫው ዝም ብለን ነው። ብሩኬ እኮ በየሄደበት እኮ የሚሄደው በኮንፊደንስ እኮ እርግጠኛ ሳቢያት እሷን ያምናት እንዴ? ሳቢያት እርግጠኛ ነው እኮ እንደሚያምናት። እንደዛ ከሆነ እኮ ደስ ይለናል። ወይ ፋሲል ነግሮት ነገረው። አረ ጨረቃ ልንገርሽ፣ ነገረውም አልነገረውም ሃይሚ ይሄ ብሩኬ ሃይሚን ማለት ነው ከህይወቱ በላይ ነው የሚያምናት በሄደበት። እሷም እንደዛው ምንም ቢሆን ምንም እንዴ ብዙ ፈተና አሳልፈናል አለ። እኛ በጣም ጀግና ነን፣ ከዚህ በላይ የሚመጣውንም መቋቋም አያቅተንም ብለው ተናግረው በዚህ በቀላሉ ሊሸነፉ ድፋር ናቸው። ስልኩን የተቀበለለት ማታ ቤቱ ሄዶ አንቆት ይሆናል። እባክህ አያንቀውም፣ ጓደኛው ነው። ፋሲልና ብሩኬ እኮ ይተዋወቃሉ። ሰላም ናቸው። ስሚ ጆ 27 እንትና ሁላችሁንም ሰላም ይግባባሉ እኮ እናንተ በጣም ጓደኛችሁ። ተከተለሽ ሀኒቾ እንዴት ነሽ? ደህና ነሽ? አለን። እንዴት ናችሁ? አለን። መላመት እያመራን ነው። እዚህ ደግሞ እኮ ብሩኬ አሽሟጦናልኛል። ምን እንዳለ ታውቃላችሁ? እየሰማችሁ ነው። በመላምት ነው አይደለም የሚያወሩት አለ።
እኔም በመላምት ስገምት እንዲህ ነው ብሎ አሽሟጧናል። ወይኔ ድድምነት በመላምት ወላሂ ምን እንዳላችሁ ታውቃላችሁ? ባለፈው እሱ እንትን ትላት ሃይሚን ልንለያይ ነው ብሎ ስላት ምንድናል? እነሱም እኮ ኦዲየንሶቹም ቤተሰቦቹም አለ በመላምት አይደል? አየሽ፣ አሽሙሩ ይግባችሁ። በመላምት አይደል የሚያወሩት? እኔም በመላምት ሳወራ አላት አንቺ ጥፋተኛ ነሽ አላት እኮ። አያችሁ እናንተ ይግባችሁ። እነሱ ሙድ ይዘውብናል ጭራሽ። ወይኔ ቦራ ሙድ ለማያዝ ሳይሆን ይዞት የመጣውን ነገር ለማሳመን ሲፈልግ ነው የተጠቀመው። ለማሳመን ምን አለ? በመላምት አለ። ልክ እኛ ሃይሚ ባለፈው ምን አለ? በመላምት እያወራችሁ የሰውን ማንነት አትፈታተኑ፣ ከቻላችሁ መልካም ነገር ተናገሩ ብላለ አይደለ? ከዛ እሱ ደግሞ ገለበጠና ምን አለ? ኦዲየንሶቹ በመላምት እንደሚያወሩት አለ። እኔም አለኩ አያችሁ። አረ ይግባችሁ በእናታችሁ። እንደ ወይኔ መቃጠል ነው እኮ ይዞት እሱ እኮ አሁን የሆነ ነገር እንዴ በደንብ ስታዩት መልኩ ያስታው እንዴ። ከአንድ አመት በላይ እየተከታተልነው ነው ብሩኬን። መጀመሪያ የነበረው ጸባይ ሃይሚ መጀመሪያ ሲገናኙ ምንም ሶብር የሌለው ምንም ትዕግስት የሌለው ለውሳኔ የሚቸኩል ሰው እናውቀዋለን፣ እያየነው ነው በቪዲዮ። አሁን ደግሞ ያለው እርጋታ ለውጥ በለውጥ እየሆነ እንግዲህ ከአንድ አመት በላይ የብሩክን ጸባይ በቪዲዮ አይተ ነው። እንዴት ይሄን መረዳት አይታችሁ ያቀታቸው? በደንብ ፊቱ ነው። እንደውም እኮ ልንለያይ ነው ስላት እኮ ማለት ነው ምንድነው የሚለው? እፎይ አይ ምናምን ብሎ ፊቱ ዘወር ስለሆነ ፊቱ ፈገግታ አለው። ያማቸዋል እንዴ? ድብን አድርጎ ፍራንክ እየሰራት ነው። እኔ አይመለከተኝም። እኔ አወራሁ ጨረስኩ። አንቺ አውሪ። እሺ ማለት ከመጀመሪያው ስጀምር ማለት ነው የአንድ አመታቸውን የፍቅር ጉዞ ሲያከብሩ መልእክት አስተላልፈው ነበረ። ልብ ብላችሁ ከሆነ መጨረሻ ላይ የሆነ ነገር ቢፈጠር ምናምን እያለች እሱ አሁን እዚህ ስለደረስነ በእናንተ እገዛ በጣም እናመሰግናለን፣ እናንተም ስላላችሁ ነው ከእግዚአብሔር በታች ብላ ካመሰገነች በኋላ ከዚህ በኋላም የሚፈጠረው ነገር አይታወቅም። ስለዚህ እገዛችሁና አሁንም ቢሆን ያላችሁ ፍቅር እንዲቀንስብን አንፈልግም ብላ ነበር። ቅመሟ እንግዲህ ቅመሟን ለመተወን ስትፈልግ እኮ ነው ይሄን ስታስብ ነውና እኛ ትክክል። ፈጣሪ ያውቃል አለች። ፈጣሪ ያውጣህ አለ። የሆነ ሰዓትም ላይ ታስታውሳላችሁ ቡታጀራ ስከድ ምን አለችው? የምጠይቅህ የምነግርህ አለኝ፣ እሱን እንዳንተ መልስ ነው አለኝ። ስለዚህ እያደረገችው ነው። አስቀድማ ትናገራለች፣ ትፈጽመዋለች። በቃ የእሷ ነገር ይሄ ነው። አሁን እኮ ሃይሚ እዛ የመጣችው እኮ ምንም ጥያቄ የለውም እኮ ማለት እሷ እዛ የመጣችው ጨዋታው እኮ ስራና ስራ ብቻ ነው። ግን ስራ መሆኑን ሲረዳ ቡራ አንድ ጥያቄ አለኝ። እዚህ ጋር እየመጡ እናወራለን፣ እንቀደዳለን፣ ላይቭ ላይ በየቦታው እየገባን የፈለግነውን አስተያየት እንሰጣለን። በፊት ማለት ነው የሆነ ሰዓት ላይ በጣም ፕራንክ ስታረገው እይታው በጣም ኦቨር ነው፣ ቫይራል ወጥቶ ነበረ ሁሉም። አሁን ላይ ማለት ነው ቪዲዮም አይጨርሱትም እንዳለ ቪው ራሱ በጣም የወረደ ነው። እንዳጀማመሯ ከሆነ ሃይሚ እስካሁን 290 ትገባ ነበር። እንዳያችሁ 85 እንኳን አልሆነም። ከተጀመረ ይሄን ስራ ከተጀመረ ቆየ። ለምን እይታው ቀንሷል። እይታውን እዛ ጋር ቀንሶ እዚህ ጋር እየመጣን ሁላችንም እንንጫጫለን። እነሱ እኮ አሁን ብሩኬ እንደኔ ያስተሳሰብ ማለት እንደኔ ያሳብ ነው። ብሩኬ 200 እንዲገባ ሃይሚ ይፈልጋል። ሃይሚ ደግሞ ብሩኬ 250 እንዲገባ ትፈልጋለች አይደለም? እዚህ ጋር የማን ነው? እነሱ ስራና ስራ ነው። ምንም የሚያራርቅ የለም። እዚህ ጋር እኛ እየመጣን እንዳሉት እንዳወሩት በመላምት ከምናወራ 200 ሳት ማስገብተን ሰርፕራይዝ አላት ብሏል። ያንን ብናይ እሱንም እንደዛው ብናይ ይሄ የኔ አስተሳሰብ ነው። እይታው በጣም ቀንሶባቸዋል። እውነት ቀንሶባቸዋል። ትክክል ማለት አሁን ያለው የቪው ሁኔታ ማለት ኦዲየንስ እኮ አብዛኛው ኦዲየንስ የሚፈልግ
አብዛኛው ኦዲየንስ የሚፈልገው በቃ ሀይሚና ቡራ በደስታ እንዲመጡ የሆነ ፎቶ ለብሰው ምናምን አዋሳ እየሄዱ ልክ በቃ ሰርፕራይዝ የሆነ እንደዚህ የባህል ቀሚስ ለብሰው ሲመጡ እንደዛ ነው አብዛኛው ኦዲየንስ። ለምን የእነሱን ደስታ ስለሚፈልግ እንደዚህ በክርክር በጭቅጭቅ ሲመጡ ሰው ያደርጋሉ። አዎ እንደዚህ በጭቅጭቅ ሲመጡ አሁን ላይ ደግሞ ታውቃላችሁ ማለት በክርስትና እምነት ተከታዮች አሁን ላይ ጾም ነው ማማት ነው። ቪዲዮውን ራሱ በደስታ አይደለም ሰው የሚያየው፣ አይፈረድም እውነት ለመናገር ምክንያቱም ጭቅጭቅ በቃ አሁን እኮ ቢያንስ ይሄ ወቅት የጸሎት ሰዓት ጊዜ መውሰድ ነበረባቸው። ይሄ መሆን አልነበረበትም። እንግዲህ ሳይታሰብ ነው ሃይሜ እዚህ ጋር የገባችው። ለመውጣት ስትፈልግ ደግሞ ብሩክን እያያችሁት ነውና ትናንትና በገባችበት ጫማ ራሱ አስገባት ማለት ነውና እኔ በቃ ብቻዬን ለራሴ ነው እየሳኩ ያለሁት እና በጣም ነው የገረመኝ። ቡራ የጀመረው ትናንት አይደለም። ቡራ የጀመረው እንለያይ ያለት ጊዜ ነው የጀመረ። ቡራ የጋን ጊዜ ነው የጀመረ። ቡራ እኮ ሃይሚን ፕራንክ ሲያደርጋት ማለት ነው ከፊቱ ላይ እኮ ያስታውቃል ምንም እውነት እንደሌለ ማለት ነው። በደንብ ነው የሚያስታውቅ። እሷ ደግሞ የእውነት በቃ ትችላለች። ስሬስ ነው የምኮነው እንደውም ማለት ነው ሃይሚ ቁም ነገር ላይ ከምታወራ ይልቅ ፕራንክ ስታወራ ታስፈራለች። ስሬስ ናት። አክተር ይሆንላታል። ማመነጫጨቁ የራስ ጉዳይ ማለቱ ምናምን በጣም ነው ተዋናኝ ይሆንላታል። ግን እዚህ ጋር ደግሞ እኔ አንድ ጥያቄ የምጠይቀው ያልገባኝ ነገር ማማት ነው። አሁን በዓል እየደረሰ ነው። ለምንድን ነው እንዲህ የምታረገው ብለው እሷ ጋር እነዛ ክርስቲያኖቹ እሷ ጋር ሄደው ኮሜንት እየጻፉ ቆሻሻ ኮሜንት ከሚሰድቡ እነሱ እኮ የተሳደቡት ራሳቸው ክርስቲያን ናቸው፣ እምነት አላቸው። እምነት እያላቸው ቆሻሻ ስድብ ለምን ይሳደባሉ? ይችል ስራ እየሰራኝ ነው። ኦኬ ተሰደበ ያልተሰደበ ስራዋ ነው። ወደ ሚዲያ ላይ እስከወጣ ድረስ ኖርማል ነው። ግን እናንተ ግን የሚላችሁ እነሱ አትና ማታ ይሄ ነገር ማውራት አይሰለቻችሁም እንዴ? ምን ሆናችሁ ነው? ምን ነው ሳራ ጊዜ ስለነሱ የምታወሩት? የዛ ጉትባችሁ ተርሸር አድርጎ ፍራንኮ ነው። ምን ሆነ? ምን ያገባችሁ እናንተ? እዚህ መጣችሁ አስተያየት አትሰጡ። ስለ ቪዲዮ አስተያየት ሳይሆን ስለ ራሳችሁ አስተያየት ሰጡ። ቪዲዮ እኮ እነሱ እኮ ሚዲያ ላይ እስከወጡ ድረስ አስተያየት የመስጠት መብት አለ። ታውቂያለሽ? አዎ እናውቃለን። አንቺ ዝም ብላችሁ አታንዘባርቁ። ሸዋ የቤትሽን አታሽቆሽሽ ዝም ብለሽ ማለት ነው። ለምን ቤቷ ይቆሽሻል? ምን ተናገር? ዝም ብላችሁ ወሬ አታውሪ። እዚህ ጋር ፕራንክ ሆነ ምን ሆነ ስራ እየሰሩ ነው። እነሱ እኮ ሚዲያ ላይ እኮ ነው የወጡት። የተደበቀ ሚስጥር እዚህ ሶሻል አይደለም። ዝም ላይ ሶሻል ሚዲያ ላይ ወጥተሽ እዚህ ጋር 50 ሰው ቁጭ ብሏል። ፕራንክ ነው ምናምን ታለሽ እኮ ሶሻል ሚዲያ ላይ ነው የማግጅ ደግሞ እዛ ሄደው ያወራሉ። ባክሲ እቺ ሸዋ የማናት እቺ አታጋተለሽ ለሸዋዬ ወይኔ ጉዴ! ምንድነው የዚህ ሞታችሁ ማዘረቀ? አንቺ ልቅንስ ኤስ ማለት ነው። ኤስ እንደዚህ እንትን ከምትይ ሄዳችሁ ልቅንስ ሰብስክራይብ እያደረገ ሸር እየተደረገ ብናበረታታቸው ይሻላል። አንቺ ነገር እያመጣሽ አታውሩ ከምትቀባጥሪ ቻናላቸውን ሼር አድርጊ። ስራ ለራስሽ አታውሪ። ቀባሽ አዳምጪ። እየነገርኩሽ እኮ ነው። ለራሴ ሳይሆን እዚህ ቤት ነው እኮ እያወራህ ያለሁት። ሳልሰማሽ ከሆነ እህቴ ተረጋጊ። እያወራህ ያለሁት ሰብስክራይቡ እየቀነሰ ነው። እዩት ከመጨረሻው እስከመጨረሻው ነው እያልኩ እኮ ሰምተሽ ከሆነ ይናገሩ። እስኪ ያወራሁትን ይናገሩ። እኔ እኮ ስለገባው እና ምንድነው ጥፋቱ? ጥፋቴ ምንድን ነው? እኔ እኮ ጥፋቱ ፕራንክ ነው እያልሽ እዚህ ጋር 50 ሰው ቁጭ ብሎ አትናገሪ ነው። ገባሽ? ጥፋቱ 50 ሰው ቁጭ ብሎ ፕራንክ ነው ምናምን እያልሽ አታውሩ ነው። ሰው እይታ ያለው ቪዲዮ ፕራንክ ነው ያልነው የመሰለን ነው። ግን ስለ ቻናል እኮ በቃ የመሰላችሁ ከሆነ አታውሩ። የቪዲዮ አስተያየት አታውሩ ነው። ቪዲዮ ከፍታችሁ ላይክ አድርጉ፣ ሼር አድርጉ ቻናላችሁን። ከዚህ ውጭ ወጣችሁ ሶሻል ሚዲያ ላይ አልሰማሽኝ? አልሰማሽኝ? እንዴት ናችሁ? እኔ አውርቻለሁ። ምን ሆነሽ ነው? ለማንኛውም ሸዋዬ ማለት ነው ወለ ቤትሽ እንደዛ ባትደርጊ ደስ ይለኛል። እንደኔ ማለት ነው ይሄ ነገር ደግሞ ማንንም የሚመለከት ጉዳይ አይደለም። እኛ አስተያየት መስጠት አለብን። በውስጥ በመክሰስ ተወታችሁ አስተያየት መስጠት አለባችሁ ለነሱ ማለት ነው። እዚህ ሶሻል እኔ ከድሮ ጀምሬ ሶሻል ሚዲያ ወጥቶ ግሩፕ እንደዛ ወጥቶሽ የሚያናገር ሰው ነው ሆቴል አልወድም። እንደዛ ፕራንክ ነው ምናምን ማለት ጅል ደግሞ ቢሮ ከፍቶ ያን ፕራንክ ነው ብሎ ስለዚህ ቪዲዮታችሁ በጣም እየቀነሰ ስለሆነ ፕራንክ ነው ያላችሁ ሶሻል ሚዲያ ላይ ወጥታችሁ አታወሩ። ከላስ በቃ ተረጋጊ። አንድ ላውራ ተረጋጊ። እህቴ አንድ ላውራ። ስሜታዊ አትሁኝ። ስሚ ልንገርሽ። ኖ እኔ ማውራሽ ነገር የለም። አዳምጪኝ ውዴ። ሸዋዬ የሰማሽ ነው እንደ ሞት አርከሽ ወይ ዳ ያደማሽ ነው። ይልቅ
ከምትናደጅ ይልቅ ማለት ነው እያልን ያለነው እኮ እኛ ስላወራን አይደለም። ቻናላዊ ክፍት ከፍተው አይጨርሱትም ቪዲዮ። እናንተ ሲጀመር ነገር ስራችሁ ቲክቶክ ላይ ወጣችሁ መናገር እንጂ ሌላ ስራ የለም። አንቺ ሸዋ የሞትሽ ነሽ፣ ጤነኛ ነሽ እንዴ? አታናድጅ ይላል። አረ እየሰማችሁ ነው። እኔ በቃ ቤት ወይ ደግሞ እንደዛ እንዳታወሩ ብለሽ አስቆማቸው። ልጆቹ አታወሩ ባያቸው ለብር እንደዛ አታወሩ ብለሽ አቆሜ ወጌታ ያለችኝ ነው። ለማንኛውም ሸዋያ እያደመሽ ነው። እዚህ ጋር እኮ ወጥቶ እንደዛ ሲናገሩ እኮ አንዳንድ ልጆች ቪዲዮ ገፍቶ እያዩ አይደለም። እይታ በጣም እየተቀነሰ ነው። ስለዛ እኮ እንደዛ ማውራት ተግባር ያለው ቻናላቸው ሼር አድርጉ፣ ላይክ አድርጉ፣ ቪዲዮ ደግሞ ሼር አድርጉ። ከዚህ ውጭ ሌላ ተግባር የላቸው። አንድ ሰው እንደዛ ብላችሁ ሊታወሩ አልፈልግም። የሚታዩት ከሆነ ቪዲዮዎችን ነታቸው አስተያየቱን ኮሜንት ጽፋችሁ ማውጣት ነው። እዚህ መጣችሁ ሶሻል ሚዲያ ላይ ያላየው እንደማያይ እዚህ ብላችሁ መጣችሁ ፕራንክ ነው። ባይኑ አስታውቃል። እንደዛ ምን ያገባችሁ እናንተ? ባይኑ አስታውቃል አስታውቃል። እኔ ወላሂ ሸዋያ አንድ ነገር ልነግርሽ፣ ባይዲሜ ልክ ለቡራና ለሃይሚ አስተያየት በቪዲዮ አስተያየት መሰጠው ሰው አልወድም። ከፈለገ ኮሜንት ስጥ፣ አስተያየቱን መጻፍ ይችላል። የፈለገ ሰው ምክር ከሆነ በውስጥ ሄዶ መምከር ይችላል። እዚህ ሶሻል ሚዲያ 50 ሰው 60 ሰው ቁጭ ይላል። እዚህ ወጥቶ ያዘባርቃሉ። ስታስጣሉ በኋላ ለማንኛውም መልካም ጊዜ ይሁንላችሁ። ሻይ የሰማሽ ነው? አዎ የሰማሁ። በቃ አስቀዳትና ታወራ የምታወራው ነገር ማለት ነው። አዩ አንቺ እንደዛውሽ ቀራሽ። ቤተሰብ እንዴት ነው? እንዴት ነው? ሰላም ደህና ነሽ? አዳር እንዴት ነበር? ሶሪ አንቺ ነው ቆምሮ ምን ፊቱ አስታውቃል። ፊቱ ባስታውቃል የሚሉን ነገር እኮ ነው የሚገርመኝ። ስቶፕ ለራሱ ብዙ ሰው የተጨነቀ ስለሆነ ነው እንደዛ የሚያወሩ። ለዛ ነው ኧረ ከንዲሞ ሊገደል ይግቡ እናንተ ገደል አስገባችሁ። ለማንኛውም መልካም ጊዜ። ዘድ እየደወለችኝ ነው። ዘድ ምን ፈልጋለሁ አላውቅም። ዘድ ገላወራቸው አንቺ ሰላም ፈልገሽ ነው ሰው ጋር ላውራ ነው። ሰው ጋር ደውያለሁ። ባሂዳና ደሩ መልካም ውሎ። ለምንድን ነው የምትጣሉ? ምን ተፈጠረ? ብዙ ሰው ስለተጨነቀ ነው። ልጆቹ ያወቁ ልጆች ቢነግሩ ምን ችግር አለው? በቃ አይ ቤተሰብ ለማንኛ ደስ ይላል። እነሱ ከተመቻቸው እኛ ይመቸናል። እኛ የእነሱ ደስታ ነው የምንፈልገው። በዛም ሆነ በዚህም ሆነ የሁለቱን ደስታ ማለት ነው። እናንተ ደግሞ አትጣሉ ራሳችሁን። እኛ ራሳችን እንጣላለን። ጣላንም እኮ ምክር ነው።